ሰላም ሚራዎች ቤተሰቦች እንደምን ቆይታችኋል? ከረጅም ጊዜ በኋላ መመለስ ችለናል። ከዚህ ቀደም በምናደርገው ነገር ታገኙናላችሁ። የአፍላ ፍቅር ኮሚቴዎችን የተለያዩ ደግሞ ሀሳቦችን የምንነጋገር ሀሳብ የምንሰጥባቸው የምናነሳ ነው የሚሆነው። በዛሬው ዕለት ደግሞ አንድ ርዕስ ይዤላችሁ መጥቻለሁ። ይህ ርዕስ በደንብ ስመለከተው ምናልባት እንደው ሀሳብ መስጠት አለብኝ ብዬ ስላሰብኩ ነው የመጣሁት። እንደዚህ አይነት ሴቶች ማለት ነው እግዚአብሔር ፈጣሪ ጨርሶ ይማራችሁ። ለምን አትሉ? እቺ ልጅ አሁን ማለት ነው ስደት ላይ ብዙ አመት ቆይታለች። ግን ማለት ነው እናት አባቷን ሰላም ሳትል ወንድሟን እህቷን ሰላም ሳትሉ እነዚህ ልጆች ናቸው ወንዶች ናቸው ማለት ነው የተቀበላትና እነዚህ ልጆች አሁን ነገ ሊያዋርዱሽ ይችላል። የት ገባሽ አይደለም መጨረሻሽ ግን የእናት አባትሽ ቤት መጨረሻሽ እንደ የሆነች ልጅ የሆነች ልጅ ዘማሪ ማለት ነው። እና እኔ ፈርቼልሻለሁ። ለዛ አይነት ሴቶች እኛን እያሳደባችሁኝ ነው። አታሳድቡን፣ በቃ አታሳድቡ ነውረኞች። 7 ነው የምንጋባው። እንግዲህ ስደተኛ ነበረች፣ ከሀገር ውጭ ነበረች፣ ረጅም ዓመታትን ውጭ እንደነበረች ሰምተናል። ቦቸራን ብላ ፍቅሯን ፍለጋ መታለች የሚል ዜና እንግዲህ ተመልክታችኋል ብዬ አስባለሁ። እሷንም ዌልካም ለማለት እንዲሁ የሄዱባቸውን ፕሮግራሞች በዩቲዩብ ቻናሎቻቸውም ሲያጋሩ ተመልክቻለሁ። ከዚያም በኋላ ደግሞ ተቆራርጦ በወጡቱ ደግሞ ቲክቶክ ላይ ማየት ችያለሁ። እነሱም በላይቭ ስርጭቶቻቸው ላይ በብዛት ሲናገሩ ነበረ። ፍቅራቸው በልጦባቸው አንድ ላይ መሰብሰብ እንደመረጡ ሲናገሩ ነበር። ሴት ልጅ ነች። ሴት ልጅ ደግሞ እንዴት አድርጋ ወንድ ጋር መሄድ እንዳለባት ሀገሩ ባህል ወግ ስርዓት ያለው ነው። ወንድ እና ወይንም ፍቅረኛ የሚባለው ባሌ እያለች ነው በነገራችን ላይ የምታወራው። እኛንም ወደ ፍቅረኛ ዝቅ ያደረግነው እሷ ባሌ እያለ ነው የምትናገረው። እንዴት አድጋ ሴት ልጅ ወደ ባሏ እንደምትሄድ በእኛ ሀገር የምናውቀው ነው። የራሱ ስርዓት ወግ ባህል ያለው ነው። በአደባባይ ደግሞ አባትና እናት እገሌ ባሌ ነው ተብሎ የሚነገርበት ሀገር ላይ አይደለም ያለ ነው። እኛ ኢትዮጵያን ደግሞ የራሳችን ወግ ስርዓት ያለን ህዝቦች እንደመሆናችን ሴት እንዴት አድጋ ወደ ወንድ መሄድ እንዳለባት መች መሄድ እንዳለባት በደንብ አድርጎ የሚታወቅ ነው። የሽምግልና ወጉ ቢቀር እንኳን እናት እንደ እናትነቷ መከበር አለባት። ገንዘብ ስለተገኘ ዝናውም ስለመጣ አባትና እናት ከአባትና ከእናትነታቸው ዝቅ ሊሉ አይገባም። ሁሉም ድራማ መጨረሻ አለው። በቃ የተቋጨ ነው የሷ ድራማ አይደለም። አሁንም ቢሆን ክብሬን አልጣልኩም። ስነ ስርዓት ያለ ልጅ ነኝ። እሺ ትናንት የነበረው ሙቀት ዛሬ ላይ ደግሞ ቶታሊ ተቀይሮና ወዳልተጠበቀ ነገር ተለውጦ ተመልክተነዋል ማለት ነው። ቦቸራ እንግዲህ ከዚህ ቀደም እንደ ፍቅረኛ ነበር ሲቀበላት የነበረው። ያደርጉት የነበረው ነገር ደግሞ ሁለት በጣም የሚዋደደው የሚፋቀሩ ነገር የሚያስቡ ፍቅረኛ ማቾች የሚያደርጓቸው ነገሮች የሚያደርጉ ይመስሉ ነበረ። ይሁንና ግን በዛሬው ዕለት እንደተመለከተው ቦቸራ አንዳንድ ነገሮችን ማህበራዊ ሚዲያ ላይ ሲናገር ነበር። ከዚያ በኋላ ደግሞ የሚወጡ ሪኮርዶችንም ተመልክቻለሁ። በእነዛ ሪከርዶች የሚያነሳቸው ነገሮች ትንሽ ያልተጠበቁና እሱ ደግሞ የሚናገራቸው ነገሮች ከዚህ ቀደም ይኖራቸዋል ተብሎ የታሰበውን ነገር ፍጹም የከዳ ነው የሚመስለው። ምክንያቱም ቦቸራ በንግግሩ የነበረው ነገር ድራማ ነው። ማንኛውም ድራማ ማለቂያ አለው። የእሷና የኔም ድራማ አብቅቷል ተረዱኝ ሲል ተመልክቻለሁ። ይህ ማለት ምን ማለት ነው የሚለው ነገር ምናልባት መጣራት ያለበትና ብዙ ሰዎች እንዴት ብለው ሊጠይቁት የሚገባ ነገር ነው ብዬ አስባለሁ። ይህች ልጅ ስደተኛ ነበረች፣ በሰው ሀገር ነበረች፣ ለፍታ ቤተሰቦቿን የምትደግፍ ሴት ነች። ከዚያ ደግሞ የመጣችው እሷን ብላ እንደሆነ ሲናገሩ ነበረ። ፍቅራቸውን ብለው አንድ ላይ መሰብሰብ ፈልገውም እንደነበር ሲናገሩ ነበር። አንድ ቤትም እንደነበሩ እናውቃለን። ከጓደኞቻቸውም ጋር ደግሞ የሚያሳልፏቸው የሚናገሯቸው የሚሆኗቸው ነገሮች ደግሞ ከዚህ ቀደም የነበረው ነገር ድራማ ሳይሆን የሚኖር ህይወት እውነተኛ ህይወት እንደነበር የሚያሳውቅ ነው። በነገራችን ላይ ይህንን በተመለከተ አንዳንድ ነገሮችን ለማጣራት ሞክሬ የነበረ። ግምጃዬ ምን ብላለች ለዚህ ጉዳይ ስል ስመለከት አንድ ነገር ስትናገር ነበረ። የግል ስሜቷን የገለጸችበት አንድ የመጀመሪያ የትወና ቪዲዮዋን ተመልክቻለሁ። ለምንድን ነው ግን እንደምወድሽ ማታምኝ? መስበር የማይሰለቸው ቢበዛም ልብ እኮ መሰበር ይሰለቸዋል። አንዳንድ ሰዎች መስበር ባይሰለቻቸውም ልቦች መሰበር ይሰለቻቸዋል። አሊያም ደግሞ መስበር ባይደክማቸውም ልባችን መሰበር ይደክመዋል ስትል በእውነተኛ ስሜት እንደሆነ የሰራቸው ስትናገር የነበረበትን አንድ ኮንተንት ተመልክቻለሁ። ይህ ማለት ደግሞ የምርም ልቧ ተሰብሯል ማለት ነው። ልቧ ተሰበረ ማለት ደግሞ ሁለት ገጸ ባህሪ ተላብሰው የሚሰሩ ሰዎች የሰሩት ድራማ ሳይሆን ትናንትና ደግሞ የነበረው ነገር የሚኖር ህይወት ከህይወት የተቆረሰ ከእድሜም የተሰጠ ስጦታ እንደሆነ ማመላከቻ መሆን ይችላል ብዬ አስባለሁ። ለምን ቦቸራ በዚህ ልክ መክዳት እንደፈለገ ምናልባትም ደግሞ ጉዳዩ ለምን መቀየር እንደፈለገ ግልጽ ባይሆንም አሁን ያለበት ነገር ትንሽ ልክ አይመስለኝም። የሚናገራቸው ነገሮች የሰዎችን ሀሳብ ደግሞ ሪያክት የሚያደርግበትን ነገር ከተመለከትን ከ3 ከ4 ከ5 ወራት በፊት
ምናልባትም 1 ዓመት ወደ ኋላ ሄደን ቦቸራን ከተመለከትነው ፍጹም ቶታሊ የተለያየ ሰው ነው። ምናልባት እውቅና ከመጣ በኋላ ከዚያ ሰዎች ጋር ተወዳጅነቱ ሲመጣ ነገሮች ሊቀየሩ እንደሚችሉ ይገመታል። ግን በዚህ ልክ ግን ቶታሊ መቀየሩ አስፈላጊ ነው ብዬ አላስብም። የሚናገርበት መንገድ፣ የሰዎችን ሀሳብ ሪያክት የሚያደርግበት the way he speaks ቶታሊ በቃ ዊርድ ነው እና ለምን ያንን ማድረግ እንደፈለገ አልገባኝም። አሁን ላይ ደግሞ በጎ ስራዎችን እየሰራ ነው። ዝም ብሎ ብቻ ያንን ስራውን ብቻ ቢሰራ ደግሞ እግዚአብሔር እንደረዳው ሰው በብዙ መከራ ውስጥ በብዙ ፈተና ውስጥ አልፎ ደግሞ ዛሬ እንደተሳካለት ሰው ነገን ማሰብ ማድረግ ይችላል ብዬ አስባለሁ። ትናንትና ደግሞ ግምጃዬ አሁን ላይ ደግሞ ፍቅረኛዬ ከምትለው ሰው ጋር ምናልባት ያው ይህም ድራማ ነው ካልተባለ ማለት ነው አሁን ላይ ከሱ ጋር ደግሞ ፍቅር አይነት ነገር የጀመረችበት አቤኒ ነው የሚለው የቲክቶክ ስሙ። ምናልባት ማነው ስሙ የሚለው በዝርዝር ኋላ ላይ ደግሞ ሄዳችሁ መመልከት የምትችሉት ነው። ከዚህ ልጅ ጋር እንግዲህ ፍቅር የጀመሩ ነው የሚመስሉት ያው ኮንተንት ካልሆነ ማለት ነው። ኋላ ላይም ደግሞ እሷ መጣ ከአቤኒ ጋር የነበረ ነገር ድራማ ነው ካላለች በስተቀር አሁን ላይ ደግሞ የሚያሳዩት ሁለት ፍቅረኛ ማቾች የሚያደርጉት ነው። ግምጃይን ደግሞ መጥተው ቦቼን ተውሽ ወይ ከቦቼ ጋር ያለውስ ነገር ከምን ደረሰ የሚሉ ሰዎችን ተመልክቻለሁ። እዚያ ደግሞ ሄዳችሁ ስሜን አትጥቀሱ ብላ ስትቆጣም ተመልክቻለሁ። ስለኔ የምትናገሩት ነገር ካለ እዚሁ ተናገሩኝ ብላ ደግሞ ለምንም ተመልክቻለሁ እና እቺ ልጅ ምንድነው የተፈጠረው የሚለውን ነገር ደግሞ መናገር አልፈለገችም። በግልጽ ማብራራቱን አልፈለገችውም እንጂ አንዳንድ ጉዳዮችን ስታነሳ ተመልክቻለሁ። ይህም አንዳንድ ሰዎች እንደሚናገሩት ከሆነ ቦቸራ ለወሲብ ጠይቋታል። ይህንን ነገር ደግሞ ለማድረግ እሷ ለቤተሰብ ሽምግልና መላክ አለበት ብላ ታምናለች። ነገራችን ላይ ከዚህ በፊት ለቅቄ ፕራይቬት አዲክቶ የነበረው ቪዲዮ ከዚህ በፊት የሰማችሁት ማለት ነው። ይህንን ቪዲዮ ስንመለከተው የኔም ሀሳብ ይህ ነበረ። ምክንያቱም አንዲት ኢትዮጵያዊት ሴት ወደ ወንድ ቤት ከመሄዷ በፊት ቤተሰቦቿ ክብር አላቸው እና የቤተሰቦቿን ክብር ማስደፈር የለባትም የሚል ፖይንት ነበር ሳነሳ የነበረው። ይህንን ደግሞ ያደረገችው ምናልባትም ደግሞ ለመናቋም ተንቃም እንደሆን ማለት ነው። ለመናቋ እሷ ራሷ የከፈተችውን መንገድ ነው ቦቸራ ላይ ተጠቀሙ ብዬ አስባለሁ። ምክንያቱም ቤተሰቦች አሏት፣ እናት አባት አሏት። እነሱ ጋር ከመሄድ ይልቅ ወንድ ጋር ማረፍ ማለት እጅግ በጣም አሳፋሪ ነው። በማህበራዊ ሚዲያ ላይ የሚኖሩ ማንኛውም ግንኙነቶች በዚህ ልክ ደግሞ መኬድ ያለባቸው ብዬ አላምንም። ኦፍ ኮርስ ሰዎች በተለያዩ መንገዶች ሊገናኙ ይችላሉ። በማህበራዊ ሚዲያ ተዋውቀው ከዚያም ደግሞ ተግባብተው የተጋቡ ብዙ ሰዎች ለዛሬ ደግሞ ለቁም ነገር በቅቶ በዚህ አይነት መንገድ ተዋወቅን፣ በፌስቡክ ተዋወቅን፣ በቲክቶክ እያሉ የሚናገሩ ሰዎችን መመልከት የተለመደ ሆኗል። ይሁንና ግን የቦቸራና የግምጃዬ ለየት የሚያደርገው ነገር እንደዚህ አይነት ደግሞ ሰዎች በምን አይነት መንገድ ነው የሚግባቡት፣ በምን አይነት መንገድ ነው መቀራረብ ያለባቸው፣ በምን አይነት መንገድ ነው መሰብሰብ ያለባቸው የሚለው ነገር ከኢትዮጵያዊ ባህልና ወግ ዝቅ ያለ ሲሆን ተቀባይነት ያጣል ማለት ነው። ከዚህ ቀደም ያነሳሁትም ሀሳብ ከዚህ ጋር የሚገናኝና በፍጹም ማይነጣጠል ነው። ግምጃዬ ተንቃም እንደሆን ለምናቋ ምክንያቷ እሷ ነች። እኔ ክብር አለኝ ክብሬን ነካብኝና ነው የወጣሁት ነው የምትለው። የወጡትን ሪከርዶች እየተመለከትኩኝ ነበረ። ግምጃዬ እኔ ክብር አለኝ፣ ሴቶችዬ ክብራችሁን አታስደፍሩ አታስነኩ ስትል ነበር። ይሁንና ግን ይህንን ነገር ማሰብ የነበረባት ክብሯን ብቻ ሳይሆን የቤተሰቦቿንም ክብር ለእሷ አሳልፋ ከመስጠቷ በፊት ነበረ። እሷ እንግዲህ ወሲብ ጠይቆኛል አይነት አፕሮች ነው። ምናልባት ያ ነገር ስም ለማጥፋት የሚደረግ አሊያም ደግሞ ሰዎች ጋር ያለውን ተቀባይነት እንዲያጣ ለማድረግ የፈጠረችው ታሪክ ካልሆነ በስተቀረ ቦቸራ ያደርገዋል ብዬ በግል እኔ አላምንም። ምክንያቱም ልጁ የመጣበት መንገድ ትንሽ ደስ የሚል ነገር ነው። አሁን ላይ ያሉ ነገሮች ደስ የሚሉ ባይሆኑም የሚረብሹ ቢሆኑም ትናንትና የመጣበትን ነገር እናውቃለን። በትንሹ ነው እያደገ የመጣው። ጥቂቶች የሚመለከቱት ላይፍ የነበረው ሰው ዛሬ ላይ በሺዎች የሚቆጠሩ ሰዎች በጉጉት ቁጭ ብለው የሚሰሙት የሱን ቃል እያንዳንዱን የሚተነትኑለት እጅግ በጣም ተወዳጅ ሰው ሆኗል። ይህን ሰው ታዲያ በተፈጠረው ግጭት ለበቀል በሚመስል መልኩ የሚነሱ ሀሳቦች ትንሽ ደስ አይሉ። ይሁንና ግን ግምጃዬ ያነሳችው ሀሳብ ሙሉ በሙሉ ስህተት ነው አሊያም ደግሞ ውሸት ነው ማለትም ተገቢነት አለው ብዬ አላምንም። ምክንያቱም ቦቸራ መልአክ ነው ብዬ አላስብም። አንድ ቤት ውስጥ ወንድና ሴት ሲኖሩ ሊፈጠሩ የሚችሉ ነገሮች ይኖራሉ። እነዚህ ነገሮች እስካሁን አልተፈጠሩም ከተባለ እንኳን ማለት ነው ከዚህ በፊት በነበሩ ጊዜያት አልተፈጠሩም ብለን እንኳን ብንወስድ ይህ ነገር ነው ለመለያየታቸው ምክንያት ብላ ያነሳቻቸው ሀሳቦች ጠንካራ ምክንያቶች ሊሆኑ ይችላሉ። ይሁንና ግን ያ እንዲሆን እንዲፈጠር መንገድ የከፈተችው ያ ነገር ደግሞ ድፍረትም ይሁን ንቀት ምንም አይነት ነገር ይሁን እንዲፈጠርባት እንዲደረግባት ያደረገችው እሷ ናት ብዬ አስባለሁ። ምክንያቱም የመጣችበት መንገድ ልክ አይደለም። ከዚያ እንደተመለሰች ደግሞ እናት አባቷ ጋር የናፈቀዋት ጋር ከመሄድ ይልቅ ወንድ ቤት መቀመጧ ልክ አይደለም በድፍረት ስናገር ነበረ። ይህንን ስናገር እንግዲህ አድናቂዎቿ ሊቃወሙኝ እንደሚችሉ አውቃለሁ። በሱም በኩል ያሉ ሰዎች ሊተቹኝ ሊሳደቡኝ እንደሚችሉ አውቃለሁ። ግን እውነት ነውና መነሳት ይኖርበታል ብዬ አምናለሁ። እነዚህ ሁለት ሰዎች እንግዲህ ስለተፋቀሩ ብቻ አብረው ይቀጥላሉ ማለት አይደለም ስልም ነበር። ከዚህ ቀደም ባነሳኋቸው ሀሳቦች ሰምታችሁታል። ሁለት ሰዎች
ስለተፋቀሩ አብረው ይቆያሉ ማለት አይደለም። መከባበር አለባቸው። ከመከባበር በላይ ደግሞ መከበር ያለበት ቤተሰብ አለ። በሱም በሷም በኩል ያሉ ቤተሰቦች የግዴታ መከበር አለባቸው ብዬ አምናለሁ። ሁለት ሰዎች ወደ ቁም ነገር መሄድ ካለባቸው የቁም ነገር መንገድ በኢትዮጵያዊ ባህልና ስርዓት ካልተቃኘ በስተቀር ምንም አይነት ተቀባይነት ይኖረዋል ብዬ በግልጽ ለማላምን በግልጽ ስናገር ነበረ። እሷ ኢትዮጵያዊት እስከሆነች ድረስ ኢትዮጵያዊት ሴት እንዴት ወደ ወንድ ቤት ትሄድ ዘንድ ያለውን ፕሮሲጀር መጠበቅ አለባት ብዬ አስባለሁ። ሽምግልናው ያወግ ቢቀር እንኳን ፐብሊክ መሆን አለበት ብዬ አላምንም። እሷ ከስደት እንደተመለሰች ማረፍ ይኖርባት ይሆናል። አርፋ ግን ወላጆቿ ጋር ሄዳ መኬድ ያለባቸው የቁም ነገር መንገዶች ኢትዮጵያዊ ጨዋነት የሚታይባቸው እነዚያን የሽምግልናና የስነ ስርዓት መንገዶች መከተል ይኖርባት ነበረ። ያንን ነገር ማድረግ ባለመቻሏ ዛሬ ላይ ነገሮች ፌል እንዳደረጉ ከዚያም ደግሞ ትላንት የነበረው ነገር ድራማ እንደሆነ እንዲናገር ሆኗልና እሷም የመጣችበት መንገድ ስህተት በመሆኑ እሷም ተጠያቂ ነች። እሱም ደግሞ ትላንትና እየተወንኩኝ ነው እያለ የተናገራቸው ነገሮች ትንሽ የማይመስሉና ሰዎች ማህበራዊ ሚዲያ ላይ የሚዘወሩ ነገሮችን በጥርጣሬ እንዲመለከቱ ያደረገ ነገር ላይ ደግሞ የሚመጡ የእውነት ህይወቶች እንኳን ቢኖሩ ሰዎች እነዚህ ነገሮች ተጨማሪ ድራማዎች እንደሆኑ እንዲያስቡ የሚያደርግ ነው የሚሆነው ብዬ አስባለሁ። ውድ ቤተሰቦች ይህንን ያክል ካልን በቂ ነው። እነዚህ ሁለት ወጣቶች እንግዲህ የጀመሯቸው ነገሮች ድራማዎች እንደሆኑ ከዚያም ደግሞ እሷም ለልዩነታቸው ለመለያየታቸው ምክንያቱ ክብሯ መነካቱ መሆኗን ታነሳበት ጉዳይ ወዴት ይሄዳል አብረን የምንመለከት ነው የሚሆነው። ምናልባት ይህም የድራማው አካል ካልሆነ ማለት ነው። በኢትዮጵያ ፊልም ብዙ ጊዜ የምንመለከተው እውነት አለ። ሁለት ሰዎች ይዋደዳሉ፣ ይፋቀራሉ፣ ለመጋባት ቀረቡ ስንል ይለያያሉ። ከተለያዩም በኋላ ዳግም የሚገናኙበትና ትዳር የሚመሰርቱበትን የተለመደውን ድራማ እናውቃለንና ምናልባት የቦቸራና የግምጃይም ተመሳሳይ ሆኖ የጥሉ ሲዝን ላይ እንዳንሆን የጥሉን ሲን እየተመለከትን እንዳይደለ እርግጠኞች መሆን አንችልምና ጠብቀን እንመለከተዋለሁ። እንዴት ቤተሰቦች በሌላ ቀን በሌላ ቪዲዮ እንገናኛለን። አብራችሁን ስለቆያችሁ ስላዳመጣችሁን አመሰግናለሁ። እወዳችኋለሁ። ባይ ባይ። Majana